ተነስተልኝ የፈንታሌ ሚዲያ ቤተሰቦች ጊዜው 2002 ዓመተ ምህረት በፈረንጆቹ አቆጣጠር ነው። አሜሪካ ኢራቅን ለመውረር በዝግጅት ላይ ሳለች ያን ጊዜ የውጭ ጉዳይ ሚኒስትር የነበሩት ኮሊን ፖል ለፕሬዚዳንት ደብሊው ቡሽ አንድ ነገር ሹክ ይሏቸዋል፣ ያስጠነቅቋቸዋል። ፖል ጦርነቱ ይቃወሙ ስለነበረ ወታደራዊ ድል በቀላሉ ቢገኝም ከጦርነቱ በኋላ የሚመጣውን ትርምስና የሀገር መገንባት ኃላፊነት አሜሪካ በብቸኝነት እንድትሸከም እንደሚገደዱ ይገልጹላቸዋል። ምክንያቱም አሉ ካፈረስከው ባለቤቱ አንተነ ይሏቸዋል ለጆርጅ ቡሽ። አንድን ሀገር ወይም ስርዓት በኃይል ካፈረስክ ከዚህ በኋላ ለሚመጣው ትርምስ፣ ረሃብ፣ የእርስ በርስ ጦርነትና የህዝብ ስቃይ ተጠያቂው አንተነ። ይህ ኃላፊነት ኦነርሺፑን ወደ ሌላ ሰው ማስተላለፍ አትችልም ብሏቸዋል። ተመሳሳይ ነው። የሆርሙዝ ቀውስ ጉዳይን በተመለከተ ዶናልድ ትራምፕ በጣም ተወጥረው ነው ያሉት። አሜሪካና እስራኤል በኢራን ላይ ጥቃት በመሰንዘር የቀጠናውን ሰላምና የዓለም ነዳጅ ንግድ ስርዓቱን አንድደውታል፣ አፍርሰውታል። አሁን ግን የዓለም አቀፉ ማህበረሰብ ኔቶ፣ ኤሲያ፣ አውሮፓ አሜሪካ የጀመረችውን ጦርነት እኛ አንሸከምም በማለት መርከቦቻቸውንም ለመላክ ፈቃደኛ አልሆኑ። ይህ የአሜሪካ የፈጠረችው ትርምስ በብቸኝነት እንድትሸከም እየተገደደች ነው። ይህ ኦውኔት በሚል ነው የጀነራል ኮሊን ፖል ምክር ዛሬም ለዶናልድ ትራምፕ መግቢያ መውጫው ናቸው። ዶናልድ ትራምፕ ብቻቸውን እየተጨነቁ ነው። ግን ለምንድነው ኃላፊነት የሚወስዱት ካልን የዚህን የቴክሳስ ገዢ የቴድ ክሩዝን ቃለ ምልልስ ስንሰማ ሁሉ ነገር ፍንትው ይልልናል። ፈንታሎች ነን፣ አብረን ነው። We're at an interesting moment in time because there is a very real possibility in the next 6 months we could see new governments in Iran, Venezuela, and Cuba. And if we end up with governments in those 3 countries that want to be friends with America rather than are enemies with America, that would be the biggest geopolitical shift since the fall of the Berlin Wall. Now let me be clear. There are 1,000 ways that can go wrong. I'm not being Pollyannish and saying, oh, everything's wonderful. But on any objective level, the regimes there are weaker than they have been in our lifetimes. የሴናተር ቴድ ክሩዝ ንግግር እንግዲህ በ2026 መጀመሪያ ላይ ያለውን ዓለም አቀፋዊ የፖለቲካ ሁኔታ የሚያንጸባርቅ አቀራረብ ነው የተናገሩት። ሴናተሩ እንግዲህ ኢራን፣ ቬኔዙዌላ፣ ኩባ ያሉ ሀገራት በአሜሪካ ላይ ያላቸውን ተጽዕኖ ካበቃሉ ይህ በታሪክ ትልቅ ምዕራፍ ነው ብለዋል። በእነዚህ 3 ሀገሮች የሚደረግ ማንኛውም ሁኔታ አሜሪካ ኃላፊነት ለመውሰድ ወስና የገባችበት ነው ተብሎ ይታሰባል። የንግግሩ ፍሬ ሐሳብ ምንድነው ነው? በሚቀጥሉ 6 ወራት በኢራን፣ በቬኔዙዌላና በኩባ አዳዲስ መንግስታት ልናይ እንችላለን። ከነዚህ ሀገራት ጋር ከአሜሪካ ጋር ወዳጅ መሆን የሚፈልጉ መንግስታትን ካገኘን ካፈረሷቸው በኋላ ማለት ነው። ይህ የበርሊን ግንብ ከፈረሰ በኋላ የታየ ትልቅ የጂኦፖለቲካል ለውጥ ነው። እዚህ ላይ ቁልፍ ነገሩን እንውሰድ። የጊዜ ገደቡ ስንት ነው? ክሩዝ እንደሚሉት 6 ወር ነው። በነገራችን ላይ የዶናልድ ትራምፕ ቀኝ እጅ ከሚባሉት በጣም በከፍተኛ የሎቢ ሀብት ካከበቱ የአሜሪካ ሴናተሮች አንዱ ቴድ ክሩዝ ነው። ሌላ ያነጻጸረው የበርሊን ግንብ ንጽጽርን ልብ በሉ። ይህ ማለት በ1989 በፈረንጆቹ አቆጣጠር የበርሊን ግንብ መፍረስ የሶቪየት ህብረት መዳከምና የቀዝቃዛው ጦርነት ማብቂያ ምልክት እንደነበር ሁሉ አሉ። የነዚህ 3 ሀገራት ለውጥም በዓለም ፖለቲካ ላይ ተመሳሳይ ክብደት ይኖራሉ። ምክንያቱም አንዱ የአሜሪካን ሄጂሞኒክ ፓወር ከሚቀናቀኑ ሀገሮች ስለሚመደቡ ነው። ስትራቴጂክ የሆነ አስፈላጊነታቸው ምንድነው? ኢራንን ስትወስዱ በመካከለኛው ምስራቅ የአሜሪካ ዋና ተቋሚ እንደ ባድ አፕል የምትታይ መርገፍ ያለባት ሀገር ነች። ቬኔዙዌላና ኩባን ስትወስዱ በአሜሪካ አቅራቢያ የሚገኙና ከሩሲያና ቻይና ጋር የቅርብ ግንኙነት ያላቸው ሀገሮች ናቸው። ስለዚህ አምነው ፈቅደው የገቡበት ጦርነትና ምን አሉ ጀነራል ኮሊን ፖል? ሀገር ካፈረስክ ኃላፊነቱም ያንተ ነው ብለዋል።
ቬኔዙዌላን እንደምታስታውስ ኒኮላስ ማዱሮ ከስልጣን ከተወገዱ በኋላ ሀገሪቷ በችግር ላይ ትገኛለች። በነገራችን ላይ ኢራንን ለመምታት ከፍተኛ ጉልበት የሆናቸውና ለራሳቸውም አመራርና ለአሜሪካ ወታደራዊ አቅም በጣም እጅግ የተጋነነ ሁኔታ በመስጠት አንዱም በእብሪት ማለት ይቻላል ኢራንን እንዲወሩ ያደረጋቸው ቬኔዙዌላ ላይ የተከተሉት መንገድ ነው። ኢራን ከእስራኤልና ከአሜሪካ ጋር በተፈጠረ ወታደራዊ ግጭት በአሁኑ ሰዓት የመንግስት መዋቅሩ ተዳክሟል። ግን ማች ፕሬሸር ማች ሬዚስታንስ በሚል ነው ከፍተኛ ጫና በማድረግ ከፍተኛ በመቋቋም ላይ ኢራን ያለችው። እነሱ ባሰቡት ደረጃ ሊቆጣጠሯት እንደማይችሉ አሁን ግንዛቤ ላይ ደርሰዋል። ኩባ በከፍተኛ ኢኮኖሚና የኃይል አቅርቦት ቀውስ ውስጥ ነች። ረብሻዎች እዛ ውስጥ ተንቀሳቅሰዋል። ስለዚህ እነዚህ ሶስት ሀገሮች ባይ ዲዛይን አሜሪካ በዶናልድ ትራምፕ አስተዳደር ለማፍረስ የቆረጠችበት ነው። የሚያሳዝነው ግን የተጀመሩትን ጦርነት ማቆም አሜሪካ በማይጠቅማት ማንኛውም ጦርነት ላይ ያለመሳተፍ በሚል ለመራጮች በሰጡት ድምፅና አሁንም የ48 ሰዓት ያሉትን ውሳኔ አንዱ ምክንያት ከውስጥ ካለባቸው ግፊትና በተለይ አሜሪካን ፈርስት አጌን የሚሉት እሳቸው የሚደግፉት አብዛኞቹ በማክሮፋቸው እንደውም በኋላ እናየዋለን የኢኮኖሚ መንገራገጭ ለዶናልድ ትራምፕ የ48 ሰዓት አንዱ ሊያነሱ የተገደዱበት ምክንያት እሱ ነው። በኋላ እሱን ሰፋ አድርገን እናየዋለን። ስለዚህ ሁሉም ሰው የኛም አድማጮች የፈንታሌ ሚዲያ አድማጮች በተደጋጋሚ ብዙ ኮሜንት ስለማይ ነው እዚህ ሚዲያ ላይ በሃርድ ፋክቶችን አሜሪካ ባይ ዲዛይን የገባቸው እስራኤልም አብረው ነው የገቡት። ስለዚህ ኢራን ላይ የሚደረግ ማናቸውም የመንግስት ፈረስ ሳይሆን ከዛ በኋላ ዓለምን የሚያናጋ ስርዓቱን ሁሉ ከነሱ ውጪ ኃላፊነት የሚወስድ የለም ብለዋል። ደብሊው ቡሽ የኢራቅን ቢሰሙ ኖሮ ያ ሁሉ ነገር አይመጣም ነበር። አሁን ከዚህ ጋር ተያይዞ ዶናልድ ትራምፕ የገጠማቸው ችግርና ለአሜሪካ ሕዝብ ማስረዳት ያልቻሉት ግን በቀላል የተገነዘቡት ነገር ምንድን ነው የሚለውን እዚህ ጋር መመልከት እንችላለን። ዶናልድ ትራምፕ ምንድን ያስጨነቃቸው በዚህ 48 ሰዓት ባሉት ላይ ለምን ወደኋላ መጡ ካላችሁ እዚህ ላይ እንደምታዩት የግሎባል ኦይል ትሬድ የዲስትሪቢዩሽን ዳታ ሺት ነው። ይሄ በነገራችን ላይ ራሳችንን ያዘጋጀ ነው ለአድማጮቻችን ብለን ማለት ነው። እዚህ ጋር እንደምትመለከቱት 95% የሆርሙዝ ወሽመጥ ላይ ቆሟል። ስንት ነበር የሚሄደው? 21 ሚሊዮን ባራልስ ፐር ዴይ ነበር የሚሄደው። ዛሬ ስንት ነው ፍሎ የሚያደርገው? 1 ሚሊዮን። ይሄ ማለት ምን ያህል የዓለምን ኢኮኖሚ በተለይ ደግሞ የአሜሪካንን እንዳናጋ እናያለን። እዚህ ጋር በደንብ ይዩት። ሌላ ወረድ ብላችሁ ተመልከቱ። እዚህ ጋር የዶላር ዋጋ ከ$75 ከጦርነት በፊት የነበረው 112 ከ19 ሳንቲም ገብቷል። 100 ሚሊዮን ባረልስ በዓለም ላይ ይንቀሳቀስ የነበረው አሁን ወደ 80 ሚሊዮን ወርዷል። ሌላ ተመልከቱ። እዚህ ጋር የስትሬት እንግዲህ የሆርሙዝን እዚህ ጋር እንደምታዩት ብሎክድ ነው፣ የተዘጋ ነው። በቃ በጣም የሚያሳዝነው አሁንም ዶናልድ ትራምፕ ይሄን 5 ቀን አደገኛ ለአሜሪካ መንግስት በተለይ የፖለቲካ ኤሊት ነኝ ለሚለው በዚህ 5 ቀን ውስጥ ካላሳኩት የአሜሪካ ክሬዲብል ኢሮዥን የሚባላል በምትናገረው ነገር ላይ ቆማ ጸንታ የምታደርገው የምትፈጽመውን ጉልበት ተአማኒነት አሁን በግልጽ ያመጣል። ቻይና ላይ ሞክረዋለች በንግድ ጦርነት። ቻይና ግን በዓለም ላይ ባሉ ሬር እርዝ ሜታሎች ወደ አሜሪካ ኤክስፖርት እንዳይደረጉ ስታመጣ ዶናልድ ትራምፕ ወዲያው ጠረጴዛ ላይ ለድርድር የተቀመጡት። እዚህም ላይ እንደምትመለከቱት እንዳለ ሙሉ ለሙሉ ምን ሆኗል? ተዛብቷል። የአሜሪካ ራሱ እንግዲህ ተመልከቱ። የአሜሪካ በአንድ ጋሎን ከጦርነቱ በፊት 3 ብር ከ10 ሳንቲም
ዶላር ነበረ። አሁን $4 ከ03 ሳንቲም ገብቷል። ከሁሉ ከባዱና መቋቋም ያልቻሉት አሁንም ምናልባት ከኢራን ጋር ግጭቱን ባሰፋ ወዴት ሊሄድ እንደሚችል አላቅም ብለው የፈሩትና የ48 ሰዓቷን ወደ 5 ቀን ካሻገሯት አንዱ ምክንያት ኢንሹራንስ ነው። የመርከቦቹን የደህንነት ዋስትና የሚሰጡ ከጦርነት በፊት ስታንዳርድ ላይ የተቀመጡ አሁን ግን 400% ጨምረዋል። ስለዚህ ግሎባል ኦይል ትሬድ እንዳለ ተረብሿል፣ ተናግቷል። ኮሊን ፖል ምን አለ? አገርን ካፈረስክ በኋላ ውጤቱን የምትቀበለው ኦን የምታደርገው አንተ ነህ ብሏል። የፈንታሌ አድማጮች ሁልጊዜ እንደምንለው አንድ ሪፖርት ሲዘገብ ዋር ኦፍ ቾይስ ጦርነትን ምርጫ አድርጎ የገባው ማን ነው? ህሉናውን ዋር ኦፍ ኔሴሲቲ የሰርቫይቫል ትግል የሚያደርገው ማን ነው ብለን ነው የምናቀርበው። በዚህ አንግል እንድታዩት ነው። ምክንያቱም አንድ ሰው ባይ ዲዛይን ነው ያልኳችሁ። ቴድ ክሩዝን አይታችሁታል። ዶናልድ ትራምፕ በተደጋጋሚ ሲናገር ሰምታችሁታል። ቤንጃሚን ኔታንያሁ ለ40 ዓመት ሲናገር ሰምታችሁታል። አሁን ባይ ዲዛይን ነው ኢራን ላይ ሄዱት። ስታዳምጡም እኛም ስንናገር በዚህ መልኩ ነው ማየት ያለባቸው። ዋር ኦፍ ቾይዝ ነው ኤኒ ሪፖርት። ይሄ ዋር ኦፍ ቾይዝ ነው አሜሪካ እያደረገች ያለችው። ትራምፕ ተማምኖ በወታደሮቹና በሱ ፖለቲካል ሊደርሺፕ ሽማግሌውን አያቶላን ገድዬ ጨርሳለሁ አልቻለም። ፖይንቱ ምንድን ነው እዚህ ጋር ካላችሁ የአንደኛ ዋር ኦፍ ቾይዝ የምንለው የፖለቲካ ግቦች ለማሳካት ነው። የፖለቲካ ተጽዕኖን ለማስፋት፣ አዳዲስ የንግድ መስመሮችን ለመቆጣጠር ወይም የሌላን ሀገር መንግስት መለወጥ ነው። ይሄ ባይ ዲዛይን የአሜሪካ መንግስት እያደረገ ያለው ጉዳይ ነው። ሌላው ምንድን የኢኮኖሚ ጥቅም አገኛለሁ ብሎ ነው። የተፈጥሮ ሀብቶችን እንደ ዘይት ወይም ማዕድናትን ለመቆጣጠር ነው። ለዛ ነው ዋር ኦፍ ቾይዝ የሚባለው። የስልጣን ጥማትም አለ። የአንዳንድ መሪ ወይም የግዛት ስልጣንን ለማጠናከር በእነንትና ጊዜ ያልተደረገ እኔ ልክ እንደ ሆሊውድ አክተር የቬኔዙዌላውን መሪ ዋሽንግተን አመጣሁት፣ አሁንም የኢራኑን አያቶላ ገደልኩት። ከዛስ ምን አሉ? መርከብ አጠፋው፣ ታንክ አጠፋው፣ ገደልኳቸው። ማን እንደሚመሩት ሁሉ አላቅም፣ እንደዚህ እንደሚመቱናል። ይሄ ሁሉ የሚመጣው ምንድን ነው? በጣም የአሜሪካ ሄጂሞኒክ ፓወር እየተለጠጠ ነው። 83 ሀገሮች ላይ ጦር ሰፈር አለ። አሁን ደግሞ ከዛም በላይ አገሮች እያደጉ ወደ መልቲፖላር ሲስተም ሲመጡ በመጣባቸው ፍረስትሬሽን የበለጠ እየተለጠጡ ሲሄዱ አደገኛ ጉዳት ውስጥ እየመጡ ነው ያሉት። ሌላው የክልል ግጭቶችን ነው። የክልል ግዛቶችን ለመያዝ ግሬተር እስራኤል ለምሳሌ የኔታንያሁ ባለፈው የሰራውላችሁ አንዱ አምቢሽን ይሄ ነው። ስለዚህ እነዚህ ነገሮች እንደ ሚዲያ ስታዩት ባላንስ አርጋችኋል አላረጋችሁም የሚባለው ጥያቄ ሳይሆን ፍሬሙ ምንድን ነው? ዶናልድ ትራምፕ ወደኋላ ለምን አፈገፈገ? እሱን አንድ የራሳቸውን የቀድሞ ምክትል መከላከያ ሚኒስትር ምን እንደሚል አሳያቸዋል። ሌላው ግን በህልውና ጦርነት ላይ ግን ለዚህ ነው ኢራን ሰርቫይቭ ለማድረግ መንግስቷና ህዝቧን አሁን ባሉበት ለማስቀጠል እንጂ ለማሸነፍም እየተዋጋች አይደለች። ዋር ኦፍ ቾይዝ አይደለም የኢራን ዋር ኦፍ ሰርቫይቫል ነው። ዋር ኦፍ ኔሴሲቲ ነው። ዋናው የውጭ ጥቃትን በቀደም እንዳልኳችሁ ነው። ዋር ኦፍ ኔሴሲቲ ላይ ምንድን ነው ሴንትራል ኮማንድ የሚባል የለም። ዲሴንትራላይዝድ የሆኑ ያልተማከለ የጦር አደረጃጀትና ሁሉም በራሱ መዋጋት በሚችል ሁኔታ ነው ያደራጁት። ያለ ምንድነው ሰርቫይቫል ነው። አንድ ቦታ ሲመታ ሀገሯ እንዳጠፋ በታትነውታል። ስለዚህ አሁን የእርስ በርስ ጦርነት አሁን ቅድም አለ ኮሊን ፖል አንተ ነው ኦን ማድረግ ያለብህ ከተባለ ኢራን ውስጥ አሁን አገሪቷ ከፈረሰች በዛ ላይም ምንድነው ዕውቀት ቤዝድ ያደረገ አደገኛ ኃይል ፖለቲካል ኢስላም በከፍተኛ ሁኔታ መካከለኛ ምስራቅን ሊጠቀልል ይችላል የሚባለው አለ ምክንያት አይደለም። እዚህ ጋር በደም ማወቅ ያለብን አለ ምክንያት አይደለም። ለምን ኢራቅ ላይ ሲገቡ ጅምላ ጨራሽ መሳሪያ ያለው ብለው ሲገቡ አሜሪካኖች ምንድነው ያደረጉት? የኢራቅ ህዝብ ገና አሜሪካኖች እየተዋጉ የሳዳም ሁሴንን አጠቃላይ ምን አረጉ? ሐውልቱን ምን ሁሉንም አወደሙ። ለምን አወደሙ አይደለም ዲሞክራት ነው እያልኩ አይደለም፣ ግን እንዳሉት ዲሞክራሲ አይደለም የኢራቅ ህዝብ የገጠመው። በዛ ጊዜ ፓርቲውን የባስ ፓርቲን በሱኒ እስልምና
እምነት ከፍተኛ ተጽዕኖ ውስጥ ነበረ። ኢራቅ ውስጥ ግን ምን አሉ? ሻአቶች ይበዛሉ ብለው ሺፍት አረጓቸው። ሻአቶችን ፖለቲካል ኢምፓወር አረጓቸው። በጣም ሃይሊ ትሬንድ ኢዱኬትድ የሆኑ ኢራቅን በመገንባት ረጅም ጊዜ ያሳለፉትን ሱኒዎቹንም የነበሩትን ፐርጅ አረጓቸው፣ ጠርጎ አሰጥቷቸው። ያ የተጠረገው ኃይል ወደ መንደሩ ሄዶ እነ አይሲስን የመሰሉ ዓለም አስጨናቂ ገዳ ኃይሎች እንዲፈጠሩ አድርጓል። ከኢራን ብትፈርስ ከዛ ጀርባ ምን ሊፈጠር እንደሚችል ማንም አያውቅም። ዶናልድ ትራምፕ አንዱም ድርድሩን ወደኋላ የሳቡት ምናልባት ኢራን ከፈረሰች በኋላ ምንድን ነው ፕላኔ? እሱ ብቻ አይደለም። በዚህ 2 ቀን ውስጥ መትቼ ማትፈርስ ከሆነ ለምሳሌ ሆርሙዝን ማትለቅ ከሆነ ኔክስት ስቴፕ ምንድን ነው እዚህ ምድር ላይ ሊሆን የሚችለውን መመለስ ስላልቻሉ ነው። ይሄ 5 ቀን የጊዜ መግዣ ነው። ኢራኖቹም አልተደራደርንም ያሉት እኔም አልገዛው። ለምሳሌ የኒኩለር በጣም በሚያሳዝናችሁ ቦምብን አለመታጠቅ አለመስራት ለማቆም በኦማን ውጭ ጉዳይ ሚኒስትር ጄኔቫ ላይ ከሳቸው ልጅ ባልጋ ድርድር አድርገዋል። እንግሊዝም ነበሩ። እንግሊዞች እንደውም በጣም የገረማቸው ኢቭን 60 በመቶ የበለጸገውን ሃንድ ኦቨር ለማስተላለፍ እዛ ድረስ ፈቃደኛ እንደሆኑ ለእንግሊዝ መንግስት ሪፖርት አድርገዋል ተደራዳሪዎቹ። በኔክስት ጊዜ ምንድን የተባለው? ከፍተኛ ውጤት እየተጠበቀ ምን አሉ? ኢራንን በቦምብ አጋዩዋት። አይታቸዋል። ከፍተኛ አመራሮችና አያቶላንም ገደሉ። ለዚህ ነው ኢራን ዋስትና እንጂ ከዶናልድ ትራምፕ እና ከቤንጃሚን ኔታንያሁ ጋር የሚደራደር አይኖርም። በተለይ እርስ በርስ ሊደራደሩ የሚችሉበት አንድም ምድራዊ ምክንያት የለም። ፖይንቱ ግን ምንድነው? እዚህ ጋር ለማጠቃለል የፈለኩት ቅድም እንዳልነው አንዳንድ ጊዜ ፌር መሆን አለብን። ሁላችን አንድን የተፈጠረን ነገር ስናይ አሁን ጀነራል ኮሊን ፖል ለቡሽ ምን አለው? አንደኛ ውሸት ነው። ይሄን የተከበረ ጀነራል ጆርጅ ቡሽ በዩኤን አደባባይ አስዋሽቶታል። ጅምላ ጨራሽ ያለው እሱ ነው። ግን በውስጥ ጦርነቱ አስፈላጊ እንዳልሆነ ምን ብሏል? ተናግሯል። እሱ ብቻ አይደለም። ባለፈውን ያመጣውላችሁን ባለ 4 ኮከብ ጀነራል የአሜሪካኑ ምንድነው ያለው? ፔንታገን ውስጥ እጄሴ 7 ሀገር እናጠፋለን፣ መጀመሪያ ኢራቅን መታል። ለምን ሲባል እኔም አላቅም አለኝ። እዚሁ ሚዲያ ላይ ሰርቼላችኋል። እሱ ብቻ አይደለም። ጆን ኬት በቀደም የወጣው የጸረ ሽብር ግብረ ኃይሉ ምን አለ? 18 የስለላ ተቋም ያቀረበው መረጃ ለማየት ፈቃደኛ አልነበሩም። እየጠበቅናቸው ጦርነቱን ጀምረዋል። እሱ ሚስቱን በጦርነት ያጣ ነው። የአሜሪካ ወታደር ነው ራሱ የጸረ ሽብር ግብረ ኃይሉ ያውቀዋል። እንደዚህ አይነትን ብሎ ደብዳቤ አስገብቶ ይደማል። ስለዚህ ዩ ብሬክ ኢት ዩ ኦን ኢት አለው ቡሽን። ከዛስ ኢራቅ ለዓለም ያበረከተችውን አይታቸዋል። አይሲስ እሱ ብቻ አይደለም። አውሮፓ ውስጥ በእስላሞፎቢያ የተጠቁ በጣም በርካታ ወጣቶች አይሲስን ሄደው ተቀላቅለዋል። ስለዚህ እንደዚህ አይነት ሂደቶች ምን ይፈጥራሉ? ማንም የሚያውቅ የለም። አሁን የዶናልድ ትራምፕ 48 ቀኑ የሰበስ አውትካም ፈርተው ነው። ግን ለምን ለሚለው የቀድሞ የአሜሪካ ምክትል ኃላፊው ምን እንደሚል የቀድሞ የመከላከያ ሚኒስትር ምክትል ሚኒስትር ሮበርት ዊልክ ሰኞ ለትላንት ለኒውስ ማክስ የሰጠው በጣም እስካሁን አነጋጋሪ ይሆናል። በዶናልድ ትራምፕ ለምን ወደኋላ ማፈግፈግ ፈለጉ የሚለው ጉዳይ ነው። ፕሬዚደንት ዶናልድ ትራምፕ በኢራን የኃይል ተቋማት ላይ ሊሰነዝር የነበረውን ጥቃት ለ5 ቀናት ለማራዘም የወሰኑት ውሳኔ አለ። በመካከለኛው ምስራቅ የአሜሪካን ጦር እንቅስቃሴን ለመሸፈን የታለመ ወታደራዊ እንቅስቃሴ ይመስላል። ስሞክ ስክሪንስ ነው ያለው። ዊልክ ምንድን ያለው? ዌክ አፕ አሜሪካ ነው ያለው እዛ ላይ ፕሮግራሙ ላይ። ዊልክ እንግዲህ ዌክ አፕ አሜሪካ በሚለው ፕሮግራም ላይ ነው የቀረበው። ትራምፕ በትሩዝ ሶሻል ገጻቸው ሁላችሁም እንደምታውቁት በጣም ጥሩና ውጤታማ ውይይት አድርጌያለሁ ቢሉም ይህ የጥቃት መዘግየት ቴሄራንን ለዲፕሎማሲያዊ ዝግጁ መሆኗን
የሚያሳይ ተደርጎ መወሰድ የለበትም ይላል። ይሄ ማን ነው እንግዲህ? የቀድሞ የአሜሪካ ምክትል መከላከያ ሚኒስትር። ዋና ነጥቦቹ ምን አለ? የኢራን ታማኞች ኢራን ሲያስቀምጥ ኢራኖች የሚናገሩትን ማንኛውም ነገር ከእውነት ጋር አያገናኙትማ። ዶናልድ ትራምፕ ይናገሩትን። ሌላ ምን አለ? ስትራቴጂካዊ እንቅስቃሴ ይህ መዘግየት ይላል ዊልክ። የአሜሪካ ባህር ኃይል እና ልዩ ኃይሎች ወደ አካባቢው ለማንቀሳቀስ ጊዜ ለመግዛት የተጠቀመችበት ስልት ነው አሜሪካ። ዓላማውም በዓለም ላይ እጅግ አስፈላጊ የሆነውን የነዳጅ ማለፊያ መስመር የሆርሙዝ ስትሬትን ነፃ ለማውጣት ነው። ምክንያቱንም ያስቀምጣል። በአሁኑ ወቅት ቅድም እንዳልኳችሁ ከወትሮ የንግድ እንቅስቃሴ 20% ብቻ እያለፈ መሆኑን ዊልክ ይናገራል። ይህ መስተጓጎል በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ይኖረዋል ብሏል። ወታደራዊ እቅዶቹ ምንድነው ብሎ ያስቀምጣል። ቀጣዩ እርምጃ አለ የሆርሙዝን የባህር መስመር ዳግም ለመክፈት በደቡባዊ ኢራን የሚገኙ ስትራቴጂካዊ ደሴቶችን መቆጣጠር ሊሆን እንደሚችል ጠቁሟል። ጉዳዩ በእውነት ለመቋጨት ብቸኛው መንገድ ሰዎችን በእነዚህ ደሴቶች ላይ ማስፈር ነው የሚል የአሜሪካ መንግስት ግምገማ እንዳለ አስቀምጧል። ይህ አይነቱ ወታደራዊ እርምጃ በድንገት የታሰበ ሳይሆን ይላል በመከላከያ ሚኒስትር ቀደም ብሎ በዝግጅት ላይ የነበረ እቅድ መሆኑን አስረድቷል። አስቡ፣ ባይ ዲዛይን ነው የሚሄዱት። ግን የኢራኑ አፈ ጉባኤ ምንድን ነው የመለሱት? የሐሰት ዜና ገበያዎችን ለመቆጣጠር ቅድም ያሳየዋችሁ የነዳጅ ሂደቱ እንዴት እንደስተጓጎለ ያን ለመቆጣጠር ቶንዳውን ለማድረግ ዶናልድ ትራምፕ የተጠቀሙበት ነው። ከዶናልድ ትራምፕ ጋር በፍጹም ውይይት አላደረግንም፣ የሐሰት ዜና ነው ያሉት ደግሞ የኢራኑ አፈ ጉባኤ ናቸው። እና እሳቸውም እንደሚሉት አፈ ጉባኤው በኤክስ ገጻቸው እንዳስቀመጡት ባሰፈሩትም ጽሑፍ ከአሜሪካ ጋር ምንም አይነት ድርድር አልተደረገም፣ የገበያ ተጽዕኖን አሉ እሳቸው። ትራምፕ ጥቃቶችን ለጊዜ ማቆማቸው ካወጁ በኋላ ይህ እርምጃ የነዳጅ ዋጋን ለመቀነስ የታለመ ነው፣ የመረጋጋት የስቶክ ማርኬቱን ለማረጋጋት የኢራንን አቋም ሲናገር በወራሪዎች ላይ አስተማሪ ቅጣት እንደሚፈልጉ ገልጸው ሁሉም ባለስልጣናት ከላዕላይ መሪው ጋር መቆማቸውን አረጋግጠዋል፣ ከአዲሱ አያቶላ ጋር ማለት። ስለዚህ የተቃራኒ ወገንን አመለካከት ነው እንግዲህ ውጤታማ ፕሮዳክቲቭ እንደነበሩ የ5 ቀናት የጥቃት እረፍት መስጠታቸውን ቢገልጹም የኢራን መንግስት ውሸት ነው ብሏል። ተቃራኒ የሚሉት እንግዲህ ዶናልድ ትራምፕን ነው ማለት ነው። ስለዚህ የጠቅላላ እዚህ መግለጫውን ስንመለከተው ዶናልድ ትራምፕ ጊዜ መግዣ ነው። ምክንያቱም ቴድ ክሩዝን ቅድም አሳይቻቸዋል። አንድ ቪዲዮ ስላጣኑ የቀድሞ የግሪክ ገንዘብ ሚኒስትር የነበረም አለ ወይ በሚቀጥለው ሰራዋል። እና ምንድነው አሁን የጥቃቱ መራዘም ጠቅለል ስናረው በኢራን የኃይል መሰረቶች ላይ ሊሰነዘር የነበረው ማራዘሙ እሱ እንደሚለው በየትኛው መንገድ በዲፕሎማሲ ሊፈታ የታቀደ ጉዳይ አይደለም ነው የሚለው ምክትል መከላከያ ሚኒስትር። ዶናልድ ትራምፕስ ምን ይላሉ? በተደጋጋሚ የኒኩለር መሳሪያ እንዳይኖራ ከስምምነት ላይ መድረሳቸውን ገልጸዋል። መጀመሪያም ሁለቱም ድርድር ላይ እነ ኦባማ P+1 ላይ በሰሩበትም የተቀመጠ ነው 3% ማበልጸግ ከዛ በላይ እንደማትችል። ከዛስ የኦማኑም ላይ በዚህም ላይ 8 ላይ ተደርሷል። ይሄ መጀመሪያም ኢራን የተስማማችበት አጀንዳ ስለሆነ ዶናልድ ትራምፕ የሚያቀርቡት ሁኔታ በየትኛውም መመዘኛ እንደ ፈንታሌ ሚዲያ የድርድር ሐሳብ ነው ብለን አንወስድም ማለት። ስለዚህ ጥቃቱ አሁን በነዳጅ ላይ 10% እንዲቀንስና የአክሲዮን ገበያ እንዲነቃቃ አድርጓል የሚል መረጃ ይቻል እሳቸውን ከተናገሩ በኋላ። ስለዚህ የትራምፕ ይሄን እንደምድመው የትራምፕ በኢራን በጣም ከባድ የሆነ መንግስት ለውጥ ማየት እንደሚፈልጉ ተናግረዋል። ይሄን ያሳኩታል አያሳኩትም ሌላ ጉዳይ ነው። ከባዱ ግን ዶናልድ ትራምፕ ራሳቸውን ወጥመድ ውስጥ የጣሉት ምንድነው? ይሄን ካልፈጸሙ ካሁን በኋላ የአሜሪካንን መንግስት ማንኛው በየትኛው መልኩ የሚፈራ ወይም በቃሉ አሜሪካ የፈለገ ብታስፈራራ ምን ይሆናል ማለት ነው? እንደማትፈጽም እንደ ውሸታም ሊቆጠር ይችላል።
ወጠመዱ የሳቸው ነው 5 ቀን ብለዋል በ5 ቀን ውስጥ የሆነ አክሽን ካላሳዩ የክሬዲቢሊቲ ኢሮዥን በአሜሪካን ፎሬን ፖሊሲ ብቻ አለ አስ ስቴት በሌላ ሀገር ሲታይ በነ ቻይና በነ ሩሲያ 7000 ማዕቀብ ተቋቁማለች ቻይና የንግድ ጦርነቱን አሸንፋ ወጣለች በሬር እርዝ ሜታሎች ኤክስፖርት አይደረጉም ተብሎ ኢቭን አሁን አዳዲስ ኢንተርሰፕት የሚደረጉት የሬር እርዝ ሜታል ከፍተኛ ግብዓት ይፈልጋሉ ስቶክ ፓይሉ ያለቀ ነው የሚባልለት ማለት ነው ስለዚህ በአጠቃላይ ካፈረስከው ባለቤቱ አንተ ነህ ብለን የተነሳ ነው ምንድነው በዚህ ጦርነት ላይ ማንንም ተጠያቂ የለም ከዶናልድ ትራምፕ እና ከቤንጃሚን ኔታንያሁ ውጪ ተጠያቂ ሊሆን የሚችል የለም መሰረታዊ ዋር ኦፍ ቾይዝ ነው የፈጸሙት የምርጫ ጦርነት ፍላጎት ለማሟላት ግን የዓለም ንግድ ስርዓት ያለው ቼን ኦፍ ሪአክሽን እንደቀጠለ ነው አብረን ምና ይሆናል ማለት ነው ከዚህ ቀጥሎ አንድ ቦታ ያየሁት የሚገርም ሴናሪዮ አለ የእንግሊዝ ኤምፓየር እንዴት መጨረሻ ላይ እንደፈራረሰና ከግብፁ መተላለፊያና ከሆርሙዝ ጋር በማገናኘት አንድ አሪፍ ነገር አለች እሷን አብረን እናዳምጥና ፕሮግራማችን እናጠቃላለን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ አብረን እንቆይ እዚህ ስዕል ላይ የምታዩት ስዕሉን ራሴን ያቀናበርኩት ግን በአንድ አድሚራል ጀነራል የቱርክ ጀም ጉርዴዚ የሚባሉ ሰውዬ አንድ ያመጡ ሴናሪዮ አለ እና እሱን ለአድማጮች ላካፍላችሁ ብዬ ነው በጣም ደስ የሚል ነው ከምንድን ያገናኙት የስዊዝ ካናል የእንግሊዝን ታላቅነት አፍርሷል የሆርሙዝ ቀውስ ደግሞ የአሜሪካንን ዲክላይን እያደረገ ያለውን ሄጂሞኒክ ፓወር ወይ ያፈርሷል ወይ ምን ያደርገዋል የሚለውን በንጽጽር ነው ያቀረቡት ሌላው በጣም ደስ የሚል ፖይንት በተለያየ ቦታ ላይ ትልልቅ የጂኦፖለቲካል ጦርነቶች ሲካሄዱ በሌላው ዓለም ላይ ደግሞ የተለያዩ ክስተቶች ይፈጠራሉ ብለው አገናኝተውታል ለምሳሌ ከሚያነሷቸው ነገሮች ላይ ልጀምርላችሁና በጣም ኢንትረስቲንግ ነው እሳቸው የሚነለው በ1956 ዓመተ ምህረት በዘመናዊ የጂኦፖለቲካል ውስጥ ካሉት ዋና የመከፋፈያ ነጥቦች ብለው የሚያነሷቸው የስዊዝ ካናል ቀውስን ነው እንግዲህ ሐምሌ 1956 አሜሪካ በግብጽ የአስዋን ግድብ ግንባታ ላይ የምታደርገውን የገንዘብ ድጋፍ ስታቋርጥ ነው ድብልቅልቁ የወጣው ቀውሱ የተባባሰው ደግሞ ሐምሌ 26 ቀን የግብጽ አብዮታዊ መሪ ገማል አብድልናስር የስዊዝ ቦይን ወደ መንግስት ይዞታ ናሽናላይዝ አደረገው በዚህ ጊዜ ምን ሆነ ብሪታንያና ፈረንሳይ ጥቅሞቻችን ተነካ ብለው አበዱ እርምጃም ለመውሰድ ዛቱ ግን ያው ዋናው ግን የነበረው እንደውነቱ የፋይናንስ ካፒታል ምክንያት ነበር የዓለም አቀፍ ንግድ ወሳኝ የደም ቧንቧ መሰረት በመናጋቱ ነበር ያ ሁሉ ነገር የመጣው ግን እስራኤል በ1956 የስዊዝ ካናል ጣልቃ ገብነት እንቅስቃሴ ትጀምራለች ልክ እዚህ ጋር እንደምታዩት ማለት በ1954 ናስር የፕሬዝዳንት ከሆኑ በኋላ የብሪታንያ የባህር ኃይል ከግብጽ ቢወጣ ለምን በስዊዝ ካናሉ ጋር በነበረ ግጭት የብሪታንያ ባህር ኃይል ወጥቷል እየተዳከመም ነበር ቀውሱ በሚፈጠርበት ጊዜ የመመለስ መብቱ ግን ተጠብቆለት ነበር ስለዚህ ብሪታንያ ቁጥጥሯን ሙሉ ለሙሉ ለማጣት ፈቃደኛ አልነበረችም ስለዚህ የናስር እርምጃ ስልታዊና ተምሳሌት ተደርጎ የሚወሰደውም ለዛ ነው እሷን የገፋባት መንገድ ማለት ነው ከዛ ምንድን የሆነው 1956 ጥቅምት ላይ የዲፕሎማሲ ጥረቶችም አልተሳኩም the same thing አናሎጂ እናየዋለን ከዛ ከጥቅምት 22-24 ቀን ብሪታንያ ፈረንሳይና እስራኤል በፓሪስ አቅራቢያ በሚገኝ ሴቨርስ በሚስጥራዊ የአምፊቢያን ጥቃት ከባህር ላይ በሚወርዱ የማሪን ኮማንዶች
ጦርነቱን ለማካሄድና ስዊዝ ካናልን ከግብጽ ለመንጠቅ ተንቀሳቀሱ። እስራኤል ምን አደረገች? ተቀዳሚ ተዋናይ ነበረች እዚህ ላይ። በጊዜው ብሪታንያና ፈረንሳይ ግብጽን ለማጥቃት ዓለም አቀፋዊ ህጋዊነት ስላልነበራቸው ምን አደረገች? እስራኤልን ጥቅምት 29 ቀን ሲና ላይ ጥቃት መሰንዘር ጀመረች። በነሱ ኦልሬዲ በዶለቱት ጦርነት ማለት ነው። ከዛስ ብሪታንያና ፈረንሳይ ደግሞ ተፋላሚ ወገኖችን ለመለየትና ቦይን ለመጠበቅ በሚል ሰበብ ጣልቃ ገቡ፣ ሊለያያቸው አስመስለው ማለት ነው። ግን በ1967 መደበኛ ባልሆነ መንገድ እስራኤል አንድ ነገር ብልጭ አለላት። የኒኩለር ኃይል ቦምብ ተጠቃሚ ሆነች። ምንድን ያደረገችው? በዚህ በ1956ቱ የስዊዝ ካናል ቀውስ ላይ በ1950ዎቹ መጨረሻ ስለነበረ ያውቀስ በእስራኤልና በፈረንሳይ መካከል ስልታዊ ትብብር ፈጠረ። ምን አንዳረጋቸው ነው ቁልፉ። ፈረንሳይም የኒኩለር ቦምብ እንድትሰራላት ካረገው አንዱ በወቅቱ ፈረንሳይ ለአልጄሪያ ነፃነት ናስር የሚያደርጉትን ድጋፍ ለመግታት ስትል ለእስራኤል የዲሞና ሪአክተር ጨምሮ ወሳኝ የኒኩለር ድጋፍ ለማድረግ ተስማማች። እስራኤል ደግሞ ግብፅን ትመታለች፣ ናስርን ታዳክማለች። አልጄሪያ ውስጥ ያሉ የእንቅስቃሴ ሙቭመንት ላይ የነበሩ ከፈረንሳይ ነፃ ለመውጣት የሚችሉት ደግሞ የድጋፍ እንዲቋረጥባቸው ያደርጋል ስምምነታቸው። በተመሳሳይ እስራኤል ትልቅ ትምህርት ነው እንግዲህ የቀሰመችው። አሜሪካን ጨምሮ ታላላቅ ኃይሎችን ለደህንነት ሙሉ በሙሉ መተማመን አይቻልም። እንግዲህ ከነዚህ ካምፕ ወጣ ከግብፅና አሜሪካ ለግብፅ አስቡት። ዛሬስ አሜሪካና እስራኤል አንድ ናቸው። ግብፅ ከሌላው አረብ ጋር ሆና ደግሞ አብራ እያለቀሰች ነው ያለች። ስለዚህ ይህ የፈረንሳይ ቴክኖሎጂ ሽግግር የስልታዊ ብቸኝነት ስሜት እስራኤል ራሷን ብቻዋን የቀረች መሰላት። ይሄን ኒኩለር መታጠቅ አለብኝ ብላ እንደ ዲተረንስ ተጠቀመችው ማለት ነው። ግን መጨረሻ ላይ ምን ሆነ ነው? እስራኤል ጥቅምት 29 ሲና ገባች። ብሪቴንና ፈረንሳይ በጥቅምት 31 የአየር ጥቃት ጀመሩ። ህዳር 5 እና 6 ደግሞ በፖርት ሳይድ ወታደሮችን አሰፈሩ። ግን የአሜሪካው ፕሬዚደንት በዚህ ጊዜ ምንድን ያደረጉት? አይዘንሃወር ምን አደረጉ? ስላልተነገራቸው ሳያሳውቋቸው ስለገቡ። አሁንስ ዶናልድ ትራምፕ ሳያሳውቁ ነው የገቡት። ማንን? ፈረንሳይንም እንግሊዝም። በዛ ጊዜ ደግሞ አይዘንሃወርን አላሳወቁትም የአሜሪካውን ፕሬዚደንት። ከዛ እሱ ምንድን ነው የሚለው? ይህ የምዕራቡን ዓለም ጎራ ይጎደዋል፣ አዲስ ነፃ ወጡ ሀገሮች ወደ ሶቪየት ህብረት እንዲሸሹ ያደርጋል አለ። የብሪታንያው ጠቅላይ ሚኒስትር የነበረው አንቶኒ ኤደን መጀመሪያ ላይ ወታደራዊ ስኬት በመጠበቅ ተቃውሞ አቀረበ። እንደሚያሸንፉ ራሱን አስበ። አሜሪካ ግን ምን አረገች? የነዳጅ አቅርቦትን በመገደብ የዓለም አቀፍ ገንዘብ ድርጅት አይኤምኤፍ ድጋፍ በማገዝ የፋይናንስ ጫና አደረገች። የብሪቴን ፓውንድ በከፍተኛ ሁኔታ ተዳከመ። በዛ ምክንያት ህዳር 6 ተኩስ አቁም ተደረገ። ብሪታንያና ፈረንሳይ በታህሳስ ወር፣ እስራኤል በ1957 መጋቢት ወር ላይ ሲናን ለቀቀች። በጥቂት ቀናት ውስጥ ምን ሆነ? የብሪቴን ኢምፔሪያል ኃይል ወረደ። ይህም በወታደራዊ ሳይሆን በአሜሪካ የፋይናንስ ጫና ላትመለስ እንግሊዝ አበቃላት። ኢምፓየሩ ተመታ። እዚያ ጣብቅኝ ውስጥ እያሉ ግን ምን ተፈጠረ ነው? ሰውየው በጣም አናሎጂያቸውን የወደድኩት። አሁን አሜሪካ እዚህ ውስጥ እያለች ኢራን ውስጥ ማን አለ? ቻይናና ታይዋን በስታንድ ባይ ናቸው። ሩሲያና ዩክሬን በስታንድ ባይ ናቸው። ስለዚህ ምን ሊከሰት እንደሚችል አይታወቅም። እሳቸው ሚሊታን ሃንጋሪ ውስጥ የጸረ ኮሚኒስት እንቅስቃሴ ነበረ። ይሄ ሁሉ ሲካሄድ በስዊዝ ካናል ላይ ግን የሶቪየት ህብረት መንግስት ጥቅምት 23 ነው ንቅናቄው። ህዳር 4 ቀን ገብቶ እንዳለ እምሽክ አረጋቸው ማለት ነው። ያኔ ብሪታንያ ፈረንሳይ ጦር ፖርት ሰይድ ላይ ከማረፉ ጥቂት ቀደም ብሎ ሶቪየቶች ጦር በከፍተኛ ቡዳፔስት ውስጥ ገብተው አመጹን ደመሰሱት። ስለዚህ የተባበሩት መንግስታትም ትኩረቱ የት ነበረ? በስዊዝ። ዛሬም በየት ነው? በኢራን። አሁን ዶናልድ ትራምፕ ኦልሞስት ዜሮ አድርገውታል። ስለዚህ የሃንጋሪ ቀውስ በኋላ ተገፋ። ምን ይላል አሁን ዩክሬን ላይ ስትሄዱ? ነዳጅ ሽጪ እያላችሁ በቀን $150 ሚሊዮን ሩሲያ
እያገኘች ነው። ስለኛ ጉዳይ ስንጠይቃችሁ ቆየ ኢራን ትሉን አላችሁ። ልክ ዘ ሴም ቲንግ ሃንጋሪ ጸረ ኮሚኒስት እንቅስቃሴ እያደረጉ በዛ ጊዜ ምዕራቦቹ ሊደርሱላቸው ሲገባ ምዕራቦቹ የስዊዝ ካናል ላይ ሲባሉ የሶቪየት ኮሚኒስት ፓርቲ ገብቶ ሃንጋሪ ውስጥ እንዳለ ያን ጸረ እንቅስቃሴውን አወደመው ማለት ነው። ስለዚህ የእሳቸው አናሎጂ ምንድን ነው? በአንድ ጊዜ መከሰት ወይም በአንድ መሰረታዊ ጂኦፖለቲካ እውነታ መጋለጥና ክፍተቶች በሚመጡ ጊዜ በሌላው ቀጠና ሌላ እድል ይፈጠራል። በተመሳሳይ መልኩ ይላሉ ብሪቴን የመቀጠል ወታደራዊ አቅም ቢኖራት በወቅቱ ግን የፋይናንስ አቅም ስላልነበራት ጥር 9 ቀን 57 ጠቅላይ ሚኒስትሯም ስልጣን ለቀቁ። ብሪቴንም ላትመለስ ሄደች። አሜሪካንም በ19ኛው ክፍለ ዘመን ስተርሊንግ ዓለም አቀፍ ንግድ ይቆጣጠር የነበረውን በ20ኛው ክፍለ ዘመን በእድገት ጎዳና አምልጣ ሄደች። ብሪቴንም ከዛ በኋላ የአሜሪካ ተከታይ በአሜሪካ ብብት ውስጥ ተደብቃ ዓለም የምትማታ ሆናለች። ታላቅነቷን በዛ መልኩ ነው ያጣችው። ስለዚህ በ1945 እንግዲህ የብሪታንያ የባህር ኃይል ጠንካራ ቢሆንም በኢኮኖሚ ችግርና በአሜሪካ ጥገኝነት ምክንያት በፍጥነት ተንሸራቷል። በ1956 ራሱን ችሎ መንቀሳቀስ አልቻለም። ብሪቴን በ1971 ከሲዩዝ ካናል በስተምስራቅ ካሉ ቦታዎች ወጣች። ስልታዊ ቦታዎችን ለአሜሪካ ባህር ኃይል ማስረከብ ዓለም አቀፍ የባህር ኃይልም ኃይሏ እየተዳከመ አሜሪካ እየነገሰች ወጣች። አንዱ የኢራን መደራደሪያ ምንድን ነው? የመካከለኛው ምስራቅ ሀገር ለመካከለኛው ህዝብ ይሁን አሜሪካ ትልቀቅልን ነው። ስለዚህ ስታዩት ሂስቶሪካሊ የመጋባት ጉዳይ አለ። አሁን ዶናልድ ትራምፕ እዚህ ላይ ተወጥረዋል። አንዱ መውጫቸው ሊረዷቸው ይችላሉ ተብሎ ከሚጠበቁት አንዱ ቻይናና ሩሲያ ሊታደጓቸው አንዱ ፖሲቢሊቲ ሊያወጣቸው የሚችሉ ግን ቻይናና ሩሲያ ከዚህ ዶናልድ ትራምፕን አትፌስ ቫሊዩ እንደ አሸናፊ አድርጎ እንዲወጡ ሲያደርጉ ቻይና ምን ጠይቃለች? ከታይዋን ጋር ጥርግ ብለህ ውጣ። ሩሲያ ምን ትላለች? የዩክሬንን ጉዳይ ለእኛ ተውና ተመለስ። ምክንያቱም 1989 ላይ በነበረው ስምምነት ወደ ምስራቅ አውሮፓ አልስፋፋም ብላችሁ ነበረ። ግን ሁሉንም ጠቅልለው ዩክሬን የቀረችው ዩክሬንን በፕሮክሲ ዋር 2014 ላይ ዲሞክራቲካሊ ኢሌክትድ የነበሩ የያናኮቪችን መንግስት ገልብጠው ቪክቶሪያ ኑላንድ ባይደን እና ኦባማ ፕሮናዚ የሆነ መንግስት በነ ሶሮስ ገንዘብ አቅራቢነት የተመሰረተ መንግስት ከ2014 እስከ 2022 ታግሳ መጨረሻ ላይ በ22 ላይ ጦርነቱን ከፍታ ወደ ዩክሬን ገብታለች። ስለዚህ ዶናልድ ትራምፕ እጃቸው ላይ የሚቀረው መደራደሪያ በጣም ከባድ ነው። ልክ በዚህ አናሎጂ ስትመለከቱት ዶናልድ ትራምፕ ሩሲያና ቻይና የሚያድኗቸው ከሆነ የሚከፍሉት የድርድር ዋጋ ማን ነው? እሳቸው በአሸናፊ ወጡና ወይም ምክትሎቹ ይሄን ሊያሳውቁ ይችላሉ። ምን ሊፈጠር እንደሚችል ግን በእርግጠኝነት መናገር አይቻልም። ግን ዛሬ ከሆርሙዝ ጋር ስታገናኙት ተመሳሳይ የስርዓታዊ መፍረስ ሊከተል ይችላል። የአሜሪካን ሄጂሞኒክ ፓወር ዲክላይን እያደረገ ሊሄድ ይችላል የሚለው ነገር እውነት ነው። አንዱ ከባድ ነገር ምን እንደሆነ ታውቃላችሁ? የፈንታሌ ሚዲያ አንድ ነገር መመለስ ያለባችሁት ጉዳይ 40 ትሪሊየን ደርሷል። አሁን ዛሬ ሳነብ የአሜሪካ ዕዳ ወለዱ ስንት ይመስላችኋል? 1 ትሪሊየን ነው የሚወልደው። 40 ትሪሊየን ዕዳ ያለበት መንግስት እንዴት ሰርቫይቭ አደረገ? እኛ በ60 ቢሊየን የውጭ ዕዳ መንቀሳቀስ አልቻለም። የአሜሪካ መንግስት ግን 40 ትሪሊየን ዕዳ ይዞ 1 ትሪሊየን ወለድ እየከፈለ እንደ መንግስት እንዴት ሊቀጥል ይችላል? አሁን ዶናልድ ትራምፕ በያዙት መንገድ ላይ አሜሪካ ገና ብዙ ዋጋ የሚያስከፍላት የዚህን የፔትሮ ዶላር ስርዓት የማስቀጠል ጥያቄ ነው። ባለሙያዎች የአሜሪካ መንግስት እስከ ክርስቶስ መምጫ ቢሰራ እንኳን 40 ትሪሊየን ዶላር ሊከፍል አይችልም። ወይም እኔ እንዲህ እያወራው የአሜሪካ መንግስት ከስር ያለው ብሎ ቢያውጅ ምን ያህል ዓለም ላይ ሊፈጠር እንደሚችል እሱም ማስላት ደግሞ በጣም አሪፍ ነው። ቀስ እያልን እያዳበር ነው ምናምን እንመጣለን። አሁን ግን መጣና ምን አለ? 200 ቢሊዮን ዶላር ጠየቀ መከላከያ ሚኒስትር። ለምን ሲሉት
ባድጋዮችን ልገላለ በጣም ቋንቋው ራሱ የሚገርም ነው አንድን ስቴት ማፍረስ የሆኑ ባድጋይ ሄዶ እንደማጥፋት ነው የሚቆጥሩት የማይንድ ሴታቸው በጣም ከባድ ነው ስለዚህ በዚህ መልኩ ያቀረቡትን አናሎጂ ላካፍላችሁ ብዬ ነው ምናልባት በዚህ ተመሳሳይ ሂደት ውስጥ ሆርሙዝ ለአሜሪካ የመጨረሻ ሲዩዝ ካናል ለብሪቴን መውደቂያ እንደሆነ ሆርሙዝ ለአሜሪካ ሄጂሞኒክ ፓወር መውደቅ ወይ ቢያንስ የመልቲፖላር ሲስተም የመቀበል ኢቭን ኢራን የኒኩለር አሁን ባለው ተጨባጭ ሁኔታ የኒኩለር ቦምብ ህልውናችን ነው ብሎ ሊያምኑ ስለሚችሉ የሚሰሩበትንም እድል የሚያገኙበት ሁኔታ ሊፈጠር ይችላል እንጂ ዶናልድ ትራምፕ ካሁን በኋላ አንሰራም ብሎ ቃል ገብቶልኛል የሚሉት መደራደሪያ እንደ ፈንታሌ ሚዲያ አንገዛው ምክንያቱም በሁለት ድርድሮች መሃል መተው ይሄን አድርገዋል ማለት ነው የዛሬ ዝግጅታችን ይሄን ይመስላል ፈንታሎች ነበርን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ እንደምታዩት አሁን ይሄ በደንብ ፒክቸሩን ያያችሁት ነው የስዊዝ 1956 ሃንጋሪ 1956 አለ እዚህ የታይዋን እና ዩክሬን ኬዝ አለ እዛ ጋር ስትሬት ሆርሙዝ አለ ስዊዝ እና ሃንጋሪን እንደምታዩት ስትሬት ሆርሙዝንና ታይዋን እና ዩክሬን የዶናልድ ትራምፕ እንግዲህ ምንድነው እንደ ጌም ቲዮሪ ልናየው እንችላለን ሰፋ አድርገን በዚህ መልኩ ይጠናቀቃል አይጠናቀቅም አብረን ነው የምናየው ለማንኛውም የኛን ቻናል ሰብስክራይብ እና ላይክ ማድረጋችሁን አዘንጉ መልካም ምሽት ቻው